ቢሆን ነው የእውነት ይሄ ነገር ህልምም እየመሰለኝ ነው። ምን ቢፈጠር ነው ከሳሚ ጋር ሊገናኝ? በዚህ በወጣትነት ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ልትወት አዲስ አበባ ላይ ይኖርበታል ወደ ተባለው ቤት እቺ ሴት ማለት አክስቴ ነች እኮ እናቴም ነኝ እኮ ልጄ ማለት እኮ አክስትነቱ ይርቀኛል ለኔ እዚህ ተብሎት በለዚህ የኔታቶች ያንደን ከላይ እስከ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ በአዲስ ነገር ነው የመጣሁላችሁ። የሳሚ ወንድማችን ጉዳይ እንግዲህ በጣም ባልተጠበቀ ሁኔታ ባልተጠበቀ ሰው እንግዲህ ሳሚ ይኖርበታል ወይም ከሳሚ ጋር የሚያያይዘው ሳሚን ያገተው ልጅ ጋር ቤት ሲሄድ እንግዲህ ራሱ ኤርሚያስ እንግዲህ ያላሰበው ያልገመተው የገዛ አክስቱን እዛ ቤት ውስጥ የወንጀል ተባባሪ ሆና እንግዲህ አብረው እንደሚሰሩ እንግዲህ በጣም በመጀመሪያ እንግዲህ ሳሚ ያለበት ሁኔታ አሁን ላይ የምናሰማቸው ነገሮች ፈጣሪ ይጠብቀው እንጂ በጣም ከባድ ሁኔታ ነው ያለው። ሰዎቹ ምን ያክል ተደራጅተው ምን ያክል እንትን እያሉት እያሰቃዩት እንደሆነ እየተቀያየሩ ሞት ደግሞ አሁን ዝልውልም በዚህ በሳሚ ጉዳይ ላይ ሲገባበት እነዚያኞቹ ሰዎች በግራ በቀኝ እንትን ስላሏቸው ይመስለኛል ሳሚን ለማሸሽም እየሞከሩ እንደሆነ እንግዲህ በተወሰነ እንትን ደርሰውበታል። ሞት ደግሞ የዛሬው ደግሞ በጣም የሚብሰው እንግዲህ የሳሚ ጉዳይ ወደ መጨረሻም እነግራችኋለሁ ያለበት ሁኔታ ማለት ነው። ሞት ደግሞ በጣም የሚያሳዝነው እንዳልኳችሁ የዚች የአክስትየዋ ጉዳይ ነው። ከሳሚ ጋር ምን አገናኛት? እንዴትስ ከዛ ወንጀለኞች ጋር አብራ ልትሰራ ቻለች? ብሎ እንግዲህ ነገሩ ሁሉን እንግዲህ ራሱ ኤርሚያስ ሲያጣራ ከአክስቱ አንደበት የሚሰማውን ነገር ማመን ነው የሚያቅታችሁ። እንዴትስ ሊተዋወቁ ቻሉ? እንዴትስ ከእነሱ ጋር እንትን ሊል ቻለ? በጣም ከባድ ሁኔታ ላይ ነው ያለው ይህ ወንድማችን ሳሚ ማለት ነው። እንግዲህ እቺ ሴትዮ እንደምትለው ከሆነ በጣም ብዙ ነገሮች እየተሰሩበት እንደሆነ ሞር ደግሞ እሱን ወደ ክፍለ ሀገር አዲስ አበባ ውስጥ እንግዲህ በጣም በዛም በዚህም የልዑል ሰዎችን ፍለጋ ስለጀመሩባቸው እነዚህኞቹም እንደዛው በጣም እንትን ሲሉባቸው ሳሚን እንግዲህ ወደ ክፍለ ሀገር ይዘውት ሊወጡ እንደሆነም ስትናገር ነበረ በቪዲዮ መሀል ላይ። እናት እናንተ እንግዲህ ቪዲዮውን እስከ መጨረሻ ስሙት። የራሳቸውም እኔ በትንሹ አምጥቼ አሳያችኋለሁ፣ ግን ደግሞ ሞር በደንብ እንድትሰሙት ደግሞ የራሳቸውን ትሌ ደግሞ በደንብ ስሙት ማለት ነው። ወንድማችን ሳሚ ምን ያክል እየተሰቃየ እንደሆነ እኔ ከምን እንደምጀምርላችሁ አላቅም። በተደጋጋሚ በሳሚ ጉዳይ ላይ እየተሯሯጡለት ነው። እንደውም እንደ እንትን ችላ አላሉትም። ልዑልም እግዚአብሔር ይስጠው የአቅሙን ያክል እናንተም ኮሜንት የምትጽፉትም እግዚአብሔር ይስጣችሁ። በእናንተ ጥያቄ የእናንተ ኮሜንት ነው የእናንተ ጥያቄ ነው። ልዑልም ስራውን ያኛውን ስራ ትቶ ለሳሚ እንዲሰራ ሳሚን እንትን ለማለት የራሱ ልጆችን በዚህ ኤርሚያስን እንዲያግዙት ያደረገ ማለት ነው። ይህ ሁሉ ደግሞ የእናንተ ጥረት ነው የእናንተ የኮሜንታችሁ ፍሬ ነው ማለት ነው። ውጤታችሁ ነው። ሞት ደግሞ በተቃራኒው ደግሞ እነሱ በቀረቡ ሰዓት ሳሚን ደግሞ እያራቁት ነው ያሉት። እነዚህኞቹ ሰዎች አሁን ፈርተዋል ሙሉ በሙሉ። ሞር ከ3 ቀን በፊት ሳሚ ያለበት ቤት ነው ተብሎ የሄዱበት ቤት ያላታወቀች ሴት እዛ ቤት ውስጥ ታግታ ነበረ። ሳሚና ኤርሚያስ ነበሩ። የዛ ነው ሳሚ ያልኩኝ፣ ሳሚ አፌም ይመጣልኝ ሳሚ ነው። ኤርሚያስ እና ሚኪ ነበሩ። ሞት ደግሞ ያው እሷንም በእርግጥ እሷም ታግታ ይሆን ለእነሱ ወጥመድ ለማዘጋጀት ይሆን አላቅም። ብቻ ልጅቷ ስትጠየቅ ብዙ ነገሮች አለች። እሷን ይዘዋት ተመለሱ ማለት ነው። ትናንት ወዲያም እንግዲህ ከሳሚ ጋር የሚያያይዘው አንድ ጠባቂ ነው ምንድነው የተባለ ልጅም እሱም ተይዞ ነበረ። እሱም ሲያወራ እንግዲህ ካያችሁት ሳሚን ወደ ገጠር ይዘውት ሊሄዱ እንደሆነ
በጣም ታሞባቸው እንደሆነ እንግዲህ እየተናገረ ነበረ። በቪዲዮ መሀል ላይ እንግዲህ የሆነ ግርግር ገጥመው እንግዲህ ቪዲዮን አቋርጠው ከመሀል ነው የጀመሩት። በእንትና እንትን ቻናል ላይ የተለቀቀው ገብታችሁ ማየት ትችላላችሁ። በጣም እኔ አላቅም፣ አንዳንድ ጊዜ ነገሩ ሁሉ ወዴት እየሄደ እንደሆነም ባላቅም የሳሚ ጉዳይ ላይ እንደውም በጣም እየተጋገዙ እየተሯሯጡለት ነው። ግን ደግሞ እነዚህ ሰዎች እነሱ በቀረቡ ቁጥር እነዚያኞቹ ደግሞ ልጁን እየጎዱት ነው ያሉት። ልጁን ለማራቅ ልጁን ከሀገር ለማስወጣት በጣም ብዙ ነገሮች እያደረጉ ነው። ይባስ ብለው ደግሞ ዛሬ ደግሞ የኤርሚያስ አክስት እዛ ቤት ውስጥ መገኘቷ በጣም ነው እሱ ራሱ የደነገጠው። ከነሱ ጋር ስንት ጊዜ አሁን አይደለም የጀመረችው ይቺ ሴትዮ እንግዲህ ከነሱ ጋር መስራት ከጀመረች በጣም ቆየት ብያለሁ ነው የምትለው። ያው ወንጀለኞች እንግዲህ ታውቃላችሁ ሲያዙ በስከ መጨረሻ ውሸቱም እውነቱም እየቀላቀለች እንዳትታሰርም ብቻ በውሸትም ሊሆን አላቅላትም ብዙ ነገሮች እያወራች ነው። ሞር ደግሞ ሳሚን ያለበት ሁኔታ በጣም አሰቃቂ ሁኔታ በጣም ከባድ እንትን ላይ እንደሆነ እንግዲህ እኔ እንዴት እኔ እውነት እሷ ስታወራ በጣም ነው። እንደውም ይሄ ኤርሚያስ በጣም ትዕግስተኛ ነው። ቁጭ ብሎ ይችን ጉደኛ ሴት እያዳመጠ ነው ያለው። እኔ አላቅም፣ አንዳንዴ ገንዘብ የማይሰራው ስራ የለም። ሞር ደግሞ በእንደዚህ አይነት ሰዓት ደግሞ ይቺ ሴት እዛ ቤት ውስጥ መገኘቷ በጣም ነው የተናደድኩት። ኦልሬዲ ኤርሚያስ እዛ ቤት የሄደው ጥቆማ ደርሶት ወንጀለኛ እዛ ቤት አለ ከሳሚ ጋር የሚያያይዘው ከሳሚን ካገቱት አንደኛው ነው ተብሎ ቤቱ ተጠቁሞ ነው ሄደው። በሩ ሲከፈት ግን የተገኘችው እንግዲህ የገዛ አክስቱ ነበረች እና ከነሱ ጋር አብራ እየሰራች እንግዲህ እኔ አላቅም፣ ልክ እንደ የዛሬ ስንት ዓመት የልዑል አክስት እንደተገኘችበት ማለት ነው። እንግዲህ ገንዘብ ከተከፈላቸው ምንም ነገር የማይሰሩት ነገር የለም ኢትዮጵያ ውስጥ። እግዚአብሔር ሀገራችን በመጀመሪያ ሰላም ያደርግልን። የሰው ልጅ ረክሶ ገንዘብ የተወደደበት ዘመን ላይ ነው የደረስነው። የእውነት በጣም ከባድ ነው። በየእንትኑ የምናየው የምንሰማው ነገር ከጊዜ ጊዜ ይሻላል የምንለው ነገር የአሁኑ ደግሞ ትንሽ ከበድ ያለ ነው። እንግዲህ ሳሚን አሁን ላይ እንደ እግዚአብሔር ፍቃድ እየተሯሯጡለት ነው። ወደ ገጠር ይዘውት ሳይወጡ ገጠር ይዘውት ከሄዱ በጣም ጊዜ ብዙ ጊዜ ነው የሚፈጅባቸው፣ ያደክማቸዋል። እነሱ ደግሞ እንግዲህ እንደምንም ተሯሩጠው ከዚሁ ከተማ እንዳለ ለመያዝ እንግዲህ የአቅማቸውን እየሞከሩ ነው። እንዳልኳችሁም የዘላለም የማን ነው የልዑላችንም ልጆችም እያገዙ ነው። ኤርሚያስ ብቻ አይደለም እየለፋ ያለው፣ ሌሎቹም እንግዲህ በመረጃም በምንም እሱንም ከጀርባ ሆነው ብዙ ነገሮች እያገዙት ነው። ሞት ደግሞ በደንብ ትኩረት ማድረግ ያለባቸው ከገጠር ወደ ገጠር እንዳይወስዱት። ገጠር ወሰዱት ማለት በቃ እነሱ ራሱ ለነ ኤርሚያስ ራሱ ለእነሱ ራሱ በጣም ከባድ ነው የሚሆንባቸው። ስራቸውን ነው የሚያበዙባቸው እና ይህ ነገር እኔ ወዴት እየሄደ እንደሆነ አላውቅም። እነሱም አሳልፈው ለህግ መስጠት ወይ እንትን አላሉ፣ ራሳችንን ጨርሰዋለን ብለው እንግዲህ እየተሯሯጡ ነው ያሉት። እንግዲህ ሳሚ ያለበት ሁኔታ እንግዲህ ከባድ ነው። በምን አይነት እንትን እንደሆነ እንግዲህ እነዚህ ሰዎች እነሱ እንዳይደርሱባቸው ብቻ ሲሉ ወንድማችን ሳሚን እየጎዱት ነው ያሉት። አንዳንዴ ፈጣሪ ከእንደዚህ አይነት ነገር ይሰውረን። በጣም ከባድ ነው። ልዑል ደግሞ የሆነ ነገር ከጀመረ ታውቃላችሁ፣ ለምንም ለማንም እጅ አይሰጥም፣ ለምንም እንትን አይልም። እነዚህን ሰዎች እንግዲህ በቅርብ ቀን ይዛችኋለሁ፣ ሳሚንም እዛ ያለበት ችግር አወጣዋለሁ ብሎ እንግዲህ እናንተ በጻፋችሁት ኮሜንት እንትን አይቶ መልስ ሲሰጥ ያዩ ሰዎች ደግሞ እንግዲህ ልዑል ከዚህ ስራ መግባቱ ሲያውቁ ምን አረጉ? ማነው ሳሚን ወደ ገጠር ለማስወጣት እንትን እያረጉ ነው ማለት ነው። ደግሞ ይባስ ብለው ደግሞ ዛሬ ደግሞ ይቺ ሴትዮ መገኘቷ እንግዲህ ተገጣጥሞ ይሆን
እንትን ይሆን አላውቅም። እችማ ሆን ብላ የምትሰራ ሴት ናት። ተገጣጥሞ አይደለም። ከዚህ በፊትም ራሱ አብራ እየሰራች ነው ያለችው የኤርሚያስ አክስት። ምንም ማለት ምንም እኔ ሳሚ ብቻ እንዲገኝ እውነት ጸሎት አድርጉለት። የአቅማቸውን እነሱ እየሞከሩ ነው፣ ግን በዙሪያቸው ያሉ ሰዎች ግን ምን አይነት እንትን ውስጥ እንዳስገቡት ተመልከቱ። የሆነ ሰው ቀርባችሁት ደግ መልካም ሰው መስሎ እናንተን ባላሰባችሁት መንገድ ውስጥ እንትን ውስጥ ይከቷችሁ፣ እነሱ እንደፈለጉ ይሆናሉ። እዚህ ጋር ደግሞ እየተያዙ ያሉት ዋናዎቹ እኮ ከሳሚ እንትን ነው ያሉት። እዚህ ጋር አሁን እነ ኤርሚያስ የሚይዟቸው ልጆች መረጃ የሚያቀብሉ ወይ ለሳሚ የሆነ ነገር የሚያቀብሉ ምናምን ልጆች ናቸው። እንግዲህ በየቀኑ አንዳንድ ልጆች የሚያዙ፣ ዋናዎቹ እስካሁን ድረስ አልተያዙ። ሳሚን ያገቱት ማለት ነው። እነሱን ደግሞ እንግዲህ እነዚህኞቹ ወንጀለኞቹ ሲያዙም እንግዲህ እያያችሁ ነው የሚያወሩት። ሌላ ብዙ ታሪክ ነው እንትን የሚሉት። እንደውም ይሄ ኤርሚያስ ካያችሁት እንደ ልዑል አይቸኩልም። ነገሩን ቀስ አድርጎ ነው እነሱ በጠቆሙት ቤት እዛ ቤት እንደዚህ ቢባል አይሄድም። ለራሱ ወጥመድ እንደሆነ ስለሚያውቅ በደንብ አጣርቶ ነው ነገሩን የሚንቀሳቀሰው። ዛሬም ራሱ የሰው ቤት ሰው ብሎ ሲገባ ምን እንደተፈጠረ አይታችኋል። እንግዲህ ባልጠበቀው ሁኔታ በስመ አብ እንደው ኧረ በስመ አብ ብቻ እግዚአብሔር ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ወንድሞቻችን ክፉ ነገር አይንካቸው። የአሁኑ ደግሞ ትንሽ ከባድ ነው። የሳሚ ጉዳይ ከባድ ነው። ሲጀምሩት ቀለል አድርገው ነበረ። እነዚያኞቹ ደግሞ እየደረሱባቸው እንደሆነ ስላወቁ ነገሩ እየከበደ ነው የሄደው። ኦፍ አንዴ በመቅደስ እንላለን፣ አንዴ በእንትና፣ አንዴ ባጎትየው። እረፍት አሳጧቸው እኮ የእውነት። እንደነዚህ ጠንካራ ጀግና ወንዶችማ የለም። ጀግና ሰዎች ቀን ሌሊት ምን ሳይሉ ያለምንም እረፍት እየደከሙ ያሉ ወንድሞቻችን። ታዲያ ለእነዚህ ምን አሁን እኛ ተለምነን ላይክ ሼር አድርጉ ማለት መባል አለብን? እንደዚህ እየደከሙ እንደዚህ እየለፉ ቀንና ሌሊቱን ሳያውቁት እየተሯሯጡ ያሉት ይህ በውሸት ቤት ውስጥ ቁጭ ብለው ፕራንክ ምን የሚያደርጉትን እንኳን እናያለን። አሁን እነሱ ሰብስክራይብ እና የነ ሳሚ የሚደክሙት ሰብስክራይባቸው የት እና የት ነው? የሆነ አንዳንዴ ሚዛናዊ እኮ አይደለንም እኛ ሰዎች። ዝም ብሎ በፕራንክ በምን የሚሰሩት በደንብ ቫይራል ይወጣላቸዋል። ላይኩ ምንም እንትን ይላል። እነዚህ ደግሞ ከራሳቸው ጋር እየተሟሟቱ ህይወታቸውን አሳልፈው እንትን እያሉ ብዙ መስዋዕት እያደረጉ ግነት የምናይላቸው ትንሽ ሰዎች ነን። እነሱም በተደጋጋሚ ላይክ አድርጉ። ሞር ደግሞ እኔ አንድ ነገር የምነግራችሁ ስትጀምሩ ቪዲዮ ላይክ ካረጋችሁ እናንተ አንዴ ብቻ ነው ሰብስክራይብ የምታደርጉት። ላይካችሁ ግን ሁል ጊዜ ሳትረሱ ላይክ ስታደርጉ፣ ላይክ ባረጋችሁ ቁጥር ለሌላ ሰው ይዳረሳል። ገባችሁ? እንትን ይላል ራሱ ዩቱብ ሼር ያደርገዋል። በዛ ሰዓት የነሱ ሰብስክራይብ ይጨምራል። እና በዚህ እናግዛቸው እስኪ ቢያንስ። እኔ በጣም ነው አንጀቴን የሚበሉኝ። በጣም ነው ሲደክሙ በእነሱ ላይ የሆነ ነገር ደረሰ ሲባል። እናንተም እኮ አውቃለሁ ከኔ በላይ እናንተ ትጨነቃላችሁ። ኮሜንታችሁን እኔ እያነበብኩ አንዳንዴ እነዚህ እንዴት አይነት መታደል ነው የሰው መውደድ ይስጠኝ የምልበት ቀን አለ የእውነት። እና እናንተ ለሰው ያላችሁ ክብር ይለያል። ግን ደግሞ እየለፉ እየደከሙ ደግሞ በተቻለን አቅም ደግሞ እየገባንን ቪዲዮአቸውን ማየት ላይክ ማድረግ ግድ ነው።
ለማንኛውም ዛሬ እንግዲህ የገጠማቸው ጉዳይ የሳሚ ወንድማችን ጉዳይ እንግዲህ ነገሩ እንትን እያለ ነው፣ እየከበደ ነው የመጣው እንጂ እየቀለለ አይደለም። ይባስ ብለው ደግሞ ከአዲስ አበባ አስወጥተው ወደ ገጠር ለመውሰድ እንግዲህ እነሱ በዚህም ልዑል ተነስቶባቸዋል፣ በዚህ ደግሞ ኤርሚያስ በዛ እንትና እያሉ በቃ መሀል ላይ ሲያስገቧቸው ልጁን ይዘው ለማምለጥ እንግዲህ ብዙ ነገሮች እየሰማን ነው። ግን ደግሞ እውነቱ ሲደረስበት ደግሞ ሳሚ አሳውቃችኋለሁ ብሏል። እሱን ደግሞ እንግዲህ በሌላ ቪዲዮ ነግራችኋለሁ። ለማንኛውም ሰላማችሁ ብዙ ትትርፍ ይበልልኝ። ወንድማችን ፈጣሪ ጠብቀው እያላችሁ በኮሜንት ስር ጻፉልኝ። እኔም ወዳችኋለሁ፣ አክብራችኋለሁ።